እስኪ ችግሩን መርምሩት፣ አስቡት። የነበረችበት ባሏን አጥታለች። ቤተሰቦቿን ጥላ ነው የመጣችው። ከአንዲት ኑኃሚን ጋር ነው የነበረችው። ይሄን አላሰበችም። ግን አንድ ነገር ያሰበችው ምንድን ነው? አምላክሽ አምላክ ይሆናል፣ ሕዝብሽ ሕዝብ ይሆናል አለች። ይቺ ሴት እግዚአብሔር አናግሯታል። አንዳንዴ መጽሐፍ ብቻ አይደለም የሚመር የእግዚአብሔር ልጆች ያለ መጽሐፍ ብዙ ሰዎች እግዚአብሔርን አውቀውታል። እና አምላኳ እግዚአብሔር እንደሆነ አውቃለች ማለት ነው። አምላኳ እግዚአብሔር እንደሆነ አውቃ እግዚአብሔርን አመልካለሁ፣ አምላክሽ አምላክ ነው በታሪክ ትነግራት ነበር ማለት ነው። አምላክሽ ከግብፅ ምድር ዘመዶችሽን ያወጣ እነሆ ፍልስጤማውያን በድንቅ ታምራት ያጠፋ ጠላቶቻቸውን አጥፍቶ ኢያሪኮን ቅጽር አፈራርሶ ምድረ ርስት ያስገባቸው አምላክሽም አምላክ ይሆናል። የአብርሃም አምላክ አምላክ ይሆናል። በዘርህ የተባረኩ ሁሉም አሕዛብ ምድር በዘር አሕዛብ ይባረካሉ እንደተባለ ሐዋርያው ቅዱስ ጳውሎስ በገላትያ ሰዎች ምዕራፍ 3 ከቁጥር 5 ላይ በጻፈው እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። አስቀድሞ ወንጌል ናት። በዘር ወንጌል ማለት ይሄ ነው። ሩት ወንጌል ናት፣ በወንጌል የተገኘ ናት። ስለዚህ በዘር አሕዛብ ይባረካሉ ማለት አንዷ ሩት ናት ማለት ነው። ተባረከች፣ የክርስቶስ አያት ሆነች፣ የእመቤታችን የቅድስት ድንግል ማርያም አያት ሆነች። ማን ሩት? በስሟ መጽሐፍ ተሰየመላት፣ መጽሐፈ ሩት ተባለ። በአዲስ ኪዳን ውስጥ ብዙ ሴቶች አልተጠቀሱም። በተለይም በዘር ሐረግ ውስጥ አልተጠቀሱም። ምክንያቱም ዘር የሚጠቀሰው የሚቆጠረው በወቅቱ በወንድ ስለነበረ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ መጥቶ ሩትን ግን ጠቅሷል። እምነ ሩት ይላል፣ ከሩት ኢዮቤድ ተወለደ ይላል። ስለዚህ እቺ ሴት ሳታስበው የበረከት ምንጭ ሆነች፣ የክርስቶስ አያት ሆነች። ከዚህ በኋላ እንግዲህ ታሪኩ በአጭሩ የመጨረሻው ሩት ክርስቶስን አስገኘች ማለት ነው። ከሩት ምን የሚማር የሚለውን 3 ነገሮች እናነሳና ትምህርታችንን እንቋጫለን። ከሩት ምን እንማራለን? ሩት እንዲሁ ስናያት ተራ ሴት ልትመስለን ትችላለች። ማለትም በሞዓብ አንድ ወጣት ሴት ነበረች፣ ባል አግብታ ነበረ፣ ሞተባት። ይህን ስንል ተራ ነገር ነው። ግን የነበረውን ችግር እንዴት እንደተጋፈጠች ስናስተውል ደግሞ እጅግ ጥልቅ ነው። የመጀመሪያው ነገር ስለዚህ የምንማረው ጽናት ነው። ጽናት ምንድን ነው? ባለንበት መጽናት፣ በእምነታችን መጽናት፣ በመከራ መጽናት፣ በችግር መጽናት። ሐዋርያው ቅዱስ ጳውሎስ ለዕብራውያን ምዕራፍ 10 ከቁጥር 36 ላይ ሲጽፍ እንደዚህ ይላል፣ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የተሰጣችሁ ለሁላችንም ተስፋ ተሰጥቷል። ያንን ግን ለማግኘት መጽናት ያስፈልጋል። ገበሬ ዝናቡን ታግሶ ምርቱን እንደሚያገኝ በጽናት ብርዱን ቁሩን ታግሶ ፀሐዩን ታግሶ ምርቱን እንደሚያስ ክርስቲያንን በክርስትናው መጽናት ያስፈልጋል። ከጸና ነው ተስፋ የሚያደርገው መንግሥተ ሰማያት የሚያገኘው፣ ከጸና ነው ገነትን የሚያገኘው። ስለዚህ በጽናት ክርስቶስን አግኝታለች፣ ቤተልሔምን አግኝታለች፣ እመቤታችንን አግኝታለች። ማን? ሩት። ስለዚህ የተስፋውን ቃል እንድታገኙ መጽናት ያስፈልጋችኋል ይላል። ሐዋርያው ቅዱስ ጴጥሮስም ሲናገር እንደዚህ ይላል፣ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 17 ላይ አስተዋላችሁ? በአመፀኞች ስህተት ተስባችሁ ይላል። ከራሳችሁ ጽናት ማለት ካላችሁ ከሃይማኖታችሁ፣ ከቤተ ክርስቲያናችሁ፣ ከትውፊታችሁ፣ ከቀኖናችሁ ካላችሁበት እንዳትናወጡ በአመፀኞች ስህተት ተስባችሁ
አመፀኞች ይስባሉ አይደል? በአነጋገር ይስባሉ፣ በገንዘብ ይስባሉ፣ በስጋዊ ስሜት ይስባሉ፣ በተለያየ በመልካም ንግግሮች ይስባሉ። ስለዚህ በእነዚህ ተስባችሁ ካላችሁበት ጽናት እንዳትወርቁ ተጠንቀቁ። በነገራችን ላይ መጽሐፍ ቅዱስ ትንቢት ጭምር ነው። በወቅቱ ይሄ ቃል የተነገረው የዛሬ 1500 ከ1800 900 ዓመት በፊት ነው። ግን ይሄ ቃል ለእኛም ያገለግላል። ዛሬ ላይ ያለ ነው የሚመስለው። ቅዱስ ጴጥሮስ ዛሬ የተናገረ ነው የሚመስለው። ከአመፀኞች በአመፀኞች ተስባችሁ ከጽናታችሁ ካላችሁበት እንዳትወርቁ ተጠንቀቁ ሲል ዛሬ እንግዲህ ብዙዎች ከነበሩበት ጽናታቸው ሲወድቁ እንመለከታለን። በአመፀኞች ስተው ሲያስቷቸው ገደል ሄደው ወደ መልካም ነገር እንመራቸዋለን ሲሏቸው ተከትለው ይሄዱ፣ ወደ ጨለማ ገብተው ወደ ብርሃን እንመራቸዋለን ሲሏቸው ብርሃን መስሏቸው ይሄዱ፣ ነገር ግን ያልተመለሱ ብዙዎች ናቸው። ለዛ ነው ከጽናታችሁ እንዳትወድቁ ብሎ የተናገረው ማለት ነው። በቤተ ክርስቲያን ውስጥ መጽናት ያስፈልጋል። ቅዱስ አርሳኒዎስ የተባለ ሊቅ ሲናገር እንደዚህ ይላል። ቤተ ክርስቲያን መጠጊያችን ናት፣ በውስጧ እንጠለላለን፣ ከውጭ ግን ማዕበል ከቧታል ይላል። ቤተ ክርስቲያን ምናችን ናት? መጠጊያችን ናት ይላል። የምንጠለለው ግን በውስጧ ነው፣ ከውጭ አይደለም። ከውጭ ምን ከቧታል አለ? ማዕበልና ቀላያት ከቧታል ይላል። ስለዚህ መጠለያ የምትሆነን ውስጥ ስንገባ ነው። ቤተ ክርስቲያን ውስጥ ስንገባ ማለት ውስጥ ያለውን ቀኖናዋን ስናውቅ፣ ትውፊቷን ስናውቅ፣ ዶግማዋን ስናውቅ፣ ስርዓቷን ስናውቅ መጠለያ ትሆነናለች። ከሰይጣን እንጠለልባታለን፣ ከጠላታችን ከዲያብሎስ እንድንባታለን፣ ወደ ክርስቶስ እንጠገባታለን። መጠለያ ማለት እርሱ ከክፉ እንድንባታለን። ነገር ግን ከውጭ ሆነን ማዕበል ስላለ ውጭ ያለ ሰው ምን ይወስዳል? ማዕበል አጠረግቦ ይወስዷል ማለት ለምን? ውስጥ ሆኖ መጠለያው ጋር አልተጠጋምና። ለዛ ነው ብዙዎች ማዕበሉ እየወሰዳቸው ያለ። ለምን? ትውፊቷን ያውቁ። ብዙ ሰዎች ሲናገሩ ሰምታችሁ አታውቁ? መቼም ዛሬ ከብዙዎቻችን የተሰወረ አይደለም። እኔ ክርስቶስን አላውቅም ነበረ ኦርቶዶክስ ሆኜ፣ እኔ ኢየሱስን አላውቅም ነበረ፣ እኔ ክርስትናን አላውቅም ነበረ፣ አሁን በርቶልኛል፣ አሁን አውቄያለሁ ይላል። እነዚህ ሰዎች ውጭ ነበሩ። ስለዚህ ማዕበል ወሰዳቸው፣ ውስጥ አልገቡ። ውስጥ ገብተው ቢሆን አላወቁም። ነገረ ተዋህዶ ምንድን ነው የሚሏቸው? መልስ የለም። ነገረ ክርስቶስ ምንድን ነው? መልስ የለም። ነገረ ስለ ኢየሱስ ምንድን ነው የምታውቁ ባል የለም መልስ። ገዳም ይሄድ ነበረ፣ እንደዚህ ያደርግ ነበረ፣ ጸበል መጠመቅ ነገረ ክርስቶስን ማወቅ አይደለም። የቤተ ክርስቲያን ነገር ማወቅ አይደለም። ፈውስ ፍለጋ ነው። አንዱ ፈውስ ከምናገኝበት ጸበል ነው። ገዳም መሄድ እውቀት አይደለም። ማንም እኮ የማያምን እኮ ለጉብኝት ይሄዳል አይደል? ለጉብኝት ይሄዳል፣ ግን አምነው አይደለም። ስለዚህ በቤተ ክርስቲያን ውስጥ ያለውን እውቀት ከቀሰሙ በኋላ ነው መጠጊያ ሊሆን የሚችል። ከሰይጣን ልንድንበት የምንችል የቃሉን ሰይፍ ያዙ፣ የቃሉን ጋሻ ያዙ የተባለው እሱ ነው። በውጭ ግን ሆኖ ድንገት ማዕበል በመጣ ሰዓት መቋቋም ያቅታቸውና በማዕበሉ ይወሰዳል። ለዛ ነው ቅዱስ አርሳኒዎስ ቤተ ክርስቲያናችን መጠጊያችን ናት፣ ግን ውስጥ ስንገባ ነው፣ ውጭ ግን ማዕበልና ቀላያት ከበዋታል። ቤተ ክርስቲያን የተከበበች ናት፣ የተከበበች ናት በጠላት ጠላት ዲያብሎስ ባነሳሳቸው እሱን በማገዝ እሱን ተሸክመው በእርሱ አጽናኝነት በእርሱ አጥጊነት ብዙዎች ጠላቶቿ ሆነው ዕለት ዕለት እሷን ለማፍረስ ይጥራሉ። ዕለት ዕለት ቤተ ክርስቲያን ማለት ሰዎች ናቸው፣ ምዕመናን ናቸው። ስለዚህ ይናገራሉ ሰዎች ዛሬ በዚህ ዕለት የእኛን ቤተ ክርስቲያን አፈረስ ብለው ይናገራሉ። አፈረስ ማለት ሰዎችን አስካድናቸው ማለት ነው። ሌላ አይደለም። ይግባችሁ ቋንቋ በዚህ የእኛን ቤተ ክርስቲያን አፈረስ ይላል። ስለዚህ እነዚህ ሰዎች የፈረሱት ከውጭ ስለነበሩ ነው ማለት ነው። ስለዚህ መጽናት ያስፈልጋል፣ መጽናት ያስፈልጋል። ልንናወጽ ያስፈልጋል። እርግጥ ነው እንደነገርኳችሁ ቤተ ክርስቲያን ስንኖር መከራ ይኖራል፣ ችግር ይኖራል፣ የተለያዩ ነገሮች ይኖራሉ። እንዳንጸና የሚያስገድዱ ነገሮች ይኖራሉ። ማለት መሰናክል የሚሆንብን የመጀመሪያው ነገር መሰናክል በተለይም በዚህ ወቅት ስጋዊ አምሮትና ምኞት ስሜት ማለት ነው።
በስሜት መነዳት፣ ወደ ውስጥ አለመግባት፣ አለመመርመር፣ አለመጠየቅ፣ አለመረዳት፣ በስሜት ብቻ አይምሮ እንዳዘዘ መሄድ፣ ይሄ ለመጽናታችን መሰናክል ነው። ስጋዊ ፍላጎታችን ለመጽናታችን መሰናክል ነው። ከዚህ ቤተክርስቲያን የሚወጣው እኮ ዝም ብሎ አይደለም የሚወጣው። ይሟላልሃል። በቤት ኪራይ እየተሰቃየ ቤት ታገኛለህ። በታክሲ ሰልፍ የተሰቃየ መኪና ታገኛለህ ተብሎ ነው የሚሄድ አይደል? ይሄ ግልጽ ነው። ስለዚህ ስጋዊ ፍላጎትን የሚወስደው ማለት ይሄ ለመጽናት መሰናክል ነው። ሁለተኛው ከሩት የምንማረው ምንድን ነው ብለን ስንል እግዚአብሔርን መፈለግ። እግዚአብሔርን መፈለግ በሞዓብ ምድር ያለች ሩት እግዚአብሔርን አታውቀው። የሚመለከው ሞሎክ የተባለ ጣዖት ነው። ዳጎን ነው የሚመለከው። እንጨት ጠበው አለጽበው በአሻንጉሊት መልኩ እሱን ያመልካል። የሰው ምስል አቁመው፣ የላም ምስል አቁመው፣ የተለያየ ነገር አድርገው እሱን ያመልካል። ግን እግዚአብሔርን ፈልጋ ወደ ቤቴልሔም ሄደች። እግዚአብሔርን ፈልጋ እግዚአብሔርን ፈልጉ ታገኙታላችሁ። እግዚአብሔርን መፈለግ የምድር ትሑታን እግዚአብሔርን ፈልጉ፣ ምናልባትም እግዚአብሔር ከሚያመጣው ቁጣ ትሰወሩ ይሆናል ይላል ትንቢተ ሶፎንያስ ምዕራፍ 2 ቁጥር 3 ላይ ስንመለከት እግዚአብሔርን ፈልጉ የምድር ትሑታን እግዚአብሔር ከሚያመጣው መከራ ትሰወራላችሁ ይላል። ሎጥ እግዚአብሔርን በመፈለጉ ከምድር ከመጣው በምድር ላይ ከወረደው እሳት ዳነ። ኖህ እግዚአብሔርን በመፈለጉ ከሰማይ በወረደው ንፍር ውሃ ኖህ ዳነ። ስለዚህ እግዚአብሔርን ፈልጉ ይላል። ፈልጋ ወጣች፣ እግዚአብሔርን ማግኘች አይደል? አብርሃም እግዚአብሔርን ፈልጎ ሄደ። ጻቤርከ ወተፈለጠ ማዝማሪከ ወናወርሰከ ዝታውፅ አሊከ ወመሐረ አብርሃም ከሀገር ከዘመዶች ውጣ፣ እኔ ማርና ወተት ወደምታፈስ ሀገር አስገባሃለሁ። አብርሃም ዘመዶቹን ትቶ ወጣ። በወጣበት ማንን የወጣ? እግዚአብሔርን ፍለጋ። በዛስ እግዚአብሔርን አገኘው። ከእግዚአብሔር ጋር ተነጋገረ። አብርሃም መጀመሪያ ሲፈልገው በፀሐይ ሲፈልገው፣ በውሃ ሲፈልገው፣ በተለያየ በፍጡራን ሲፈልገው ነበር። በነፋስ ሲፈልገው፣ ንፋስም አይደለም፣ ፀሐይም አይደለም፣ እሳትም አይደለም። ፀሐይን የፈጠረ አምላኩ ኧረ ተነጋገረን አለ። እግዚአብሔር ተነጋገረ። ና አለው። ወጣ። እግዚአብሔርን አገኘው። እግዚአብሔርን ካገኘው በኋላ ተባረከ። ከመጣው መከራ ዳነ። እንዲያውም ለሌሎች ሁሉ አማላጅ ሆነ። እባክህ ይቅር በል፣ በንፍር ውሃ አታጥፋቸው፣ በሳት አታጥፋቸው፣ ከተሞችን ይቅር በላቸዋል። ነገር ግን በዛ ምን አልተገኘም? 10 ሰውም አልተገኘም። ደግ ሰው ከሎጥ በስተቀር ሁሉም በኃጢአት ተጨማልቆ ስለነበረ የአብርሃም ምልጃ እዛ ጋር ወጥቷል። እባክህ በዛ እንግዲህ ከ5 ከተማ ማለት ነው። በ5ቱ ከተሞች 50 ሰው ብታገኛት ምርምር ይቅር እላለሁ። 50 ካገኘዋል 25 ብታገኝ ይቅር እላቸዋለሁ። 20 ብታገኝ ይቅር እላቸዋለሁ። ግን የሚገርማችሁ ከሎጥ በስተቀር በ5ቱ ከተሞቹ አንድ ደግ ሰው አልተገኘም። ስለዚህ በንፍር ውሃ ጠፉ ማለት ነው። አብርሃም እግዚአብሔርን ፈልጎ ስላገኘ እግዚአብሔርን በመፈለጉ ዳነ ማለት ነው። በዕብራውያን ምዕራፍ 12 ከቁጥር 14 ላይ ተጽፎ እንደምናገኘው ትቀደሱ ዘንድ እግዚአብሔርን ፈልጉ ይላል። ትቀደሱ ዘንድ ትነጹ ዘንድ እግዚአብሔርን ፈልጉት ይላል። እግዚአብሔርን የምንፈልገው የት ነው? የት ነው ያለው እግዚአብሔር? ሰዎች እግዚአብሔርን ሲፈልግ ያገኘሁት ይላል። የት ነው ያገኙት? እዚህ ጋር ነው ያገኘሁት ይላል። እግዚአብሔር የትም አይደለም፣ እዚህ ነው። ምክንያቶቹ ነያ ማእከሌክሙ መንግሥተ ሰማያት፣ መንግሥተ ሰማያት በመካከላችሁ ናት። የትም አይደለችም፣ ሰማይ አይደለችም፣ የትም አይደለችም። ነያ ማእከል በመካከላችሁ ናት። ምን ማለት ነው? በፍቅር ውስጥ ነው መንግሥተ ሰማያት ያለችው። በሰላም ውስጥ ነው መንግሥተ ሰማያት ያለችው። በዛ ውስጥ ሕግጋቱን በማክበር ውስጥ ነው፣ ትእዛዛቱን በመጠበቅ ውስጥ ነው መንግሥተ ሰማያት ያለችው። ስለዚህ በዛ ውስጥ መንግሥተ ሰማያት አለች። ፍቅር ውስጥ ካላችሁ መንግሥተ ሰማያት መካከላችሁ ናት ማለት ነው። ሰው በጠብ ካለ፣ በክርክር ካለ፣ በአድመኝነት በጣዖት አምልኮ ከእግዚአብሔር በመራቅ ካለ ገሃነመ እሳት በመካከሉ ነው ማለት ነው። ስለዚህ እግዚአብሔር መፈለግ የት ነው ያለው? በእምነት ውስጥ በመጽናት ውስጥ ነው ያለው። በችግር ውስጥም እግዚአብሔር አለ። በእስር ቤት ውስጥ እግዚአብሔር አለ። እዛ ነው ዮሴፍ ታስሮ እስር ቤት እግዚአብሔር ነበረ ይላል መጽሐፍ። ዮሴፍ ሲሸጥ ከሰይጣን ምስለ ዮሴፍ ከዮሴፍ ጋር እግዚአብሔር ተሸጠ ይላል። ከሚሰደዱት ጋር እግዚአብሔር ይሰደዳል።
ከሚጨነቁት ጋር እግዚአብሔር ይጨነቃል ማለት ከጭንቀታቸው እንዲጸኑ ያደርጋቸዋል፣ ያድናቸውና። ስለዚህ አብርሃም እግዚአብሔርን በመፈለግ ምሳሌያችን ነው። እንደ ሩት እግዚአብሔርን ፈልጎ ያገኛል። ሌላው እግዚአብሔርን ካጣነ በኋላ ልንፈልገው ይገባል፣ እንደ ቅዱስ ዳዊት ማለት ነው። በተለያየ ምክንያት እግዚአብሔርን ልናጣው እንችላለን። ኃጢአት በመስራት በልዩ ልዩ ምክንያት በስጋዊ ፍላጎት ወድቀን እግዚአብሔርን ልናጣው ከእግዚአብሔር ልንርቅ እንችላለን በብዙ ምክንያት። ነገር ግን እግዚአብሔርን ደግሞ ፈልገን ማግኘት ግድ ነው። ብዙዎች በብዙ ምክንያት ከእግዚአብሔር ወጥተው ወደ እግዚአብሔር መመለስ እግዚአብሔርን ማግኘት አቅቷቸዋል። መንገዱ ጠፍቶባቸው ማለት ነው። ስለዚህ መንገዱ ደግሞ መንገዷ ይላል ቀጥተኛዋ መንገድ አባቶች እምነት ናት። ቀጥተኛዋ መንገድ የቀደመችዋ መንገድ እርሷ ናት ይላል። ይህች ምንድን ናት ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የነገረን። ሰፊ መንገድ አይደለም ይላል፣ ጠባብ መንገድ ነው ይላል። በአው ተጠባብ አንቀጽ በጠባብ በርዱ ያችሁም ኦርቶዶክስ ናት። ጠባብ መንገድ ማለት እዚህ ጋር ጸልይ፣ ዝግድ ስገድ፣ ውደቅ፣ ተነሳ። ይሄ ጠባብ ነው፣ ለስጋ አትመችም። ሰዎች ይህን መንገድ አይሄዱበትም። ለዛ ነው ብዙዎች በሰፊው መንገድ ይሄዳሉ። የሚገቡባት በጠባቧ መንገድ ትንሽ ናት። ለዛ ነው በሰፊው መንገድ እንደፈለገ መስገድ አያስፈልግም፣ ጾም አያስፈልግም፣ መጸለይ አያስፈልግም። ጸድቀሃል፣ በምሕረቱ ድነሃል፣ በቸርነቱ ተባርከሃል። ኢየሱስ ባርከዋል፣ ይቅር ብለዋል። ስለዚህ አንተ አንዴ ድነሃል፣ አትጨነቅ፣ በቃ ነፃ ወጥተሃል። ሰዎችን በሰፊው መንገድ ይወስዳል። በጠባብ መንገድ ነው የተባለ። ይህ ጠባብ ነው፣ አያስጨንቅም እንዴ? ስገዱ ስትባሉ ንስሐ ያስጨንቃል። ጾሙ ስትባሉ ለስጋ ይጨንቃል። 2 ሰዓት ቆመን እናስቀድሳለን፣ ይሄ ይጨንቃል። ማን 2 ሰዓት ቆሟል? ማን ይቆማል? ስለዚህ ይሄ ጭንቅ ስለሆነ ጠባብ መንገድ ተብሏል ማለት ነው። እግዚአብሔርን በዚህ ውስጥ ነው የምናገኘው፣ በንስሐ እናገኘዋለን። እግዚአብሔር ከጠፋባችሁ በንስሐ አግኙት፣ በንስሐ ነው የሚገኙ። እግዚአብሔር ይገኛል ካላችሁ በንስሐ ያን ታገኙታላችሁ። አግኝታችሁ ከጠፋ እኛ ኦርቶዶክሳውያን ሁላችንም አግኝተነው ነበራል። በ40 ቀን በ80 ቀናችን አግኝተነዋል። በኃጢአት ልናጠው እንችላለንና ፈልገን መልሰን እናገኘዋለን። ሶስተኛውና የመጨረሻው ከሩት የምንማረው እምነት ነው። እምነት እንግዲህ ትልቁ ነገር ነው። ጋለሞይቱ ረሃብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም ይላል ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ቁጥር 31። ጋለሞቱ ቅድም ነገርኳቸው። ጋለሞቲቱ ረሃብ ሰላዮችን በሰላም ስለተቀበለቻቸው፣ ሰላዮች የተባሉ 12 ሰላዮች ከእስራኤላውያን ወደ ምድረ ርስት ለመግባት ኢያሱ የላካቸው ናቸው። እስኪ ኢያሪኮን ሰልላችሁ ነው፣ አገሪቷ እንዴት ነች? የአገሪቱ መሪዎች እንዴት ነው? በምን ሁኔታ ነው የምንገባው? መንገዱንም አይታችሁ ሰዎችንም ሰልላችሁ ኑ ብሎ ላካቸው። በላካቸው ሰዓት የደረሱት ጋለሞቷ ረሃብ ቤት ነው። ይቺ ሴት በእምነት ተቀበለቻቸው ይላል። የመጡት ከባዕድ አገር ከእርሷ የእሷ ወገኖች አይደሉም። ከየት ነው የመጡት? ከልከን ነው፣ እግዚአብሔር ነው የላከን። ስለዚህ እኛ እስራኤላውያን ነን፣ የአብርሃም ልጆች ነን ብለው ነገሯት። በእምነት ምን አለች ይላል? እኔ አለች ይሄ እናውቃለሁ። ኃያላን እየፈሩ ነው። አምላካችሁ ታላቅ ነው። ከግብፅ ያወጣችሁ በደመና የመራችሁ እሱ ታላቅ አምላክ ነው። እኔ ራሱ ይሄን አምኛለሁ። ኃያላን እየፈሩ ነው። ቅጽሩ እየተደረማመሰ ነው። ይሄ ትልቅ አምላክ ነውና እባካችሁ እናንተ አሸንፋችሁ ከተማዋን በተቆጣጠራችሁ ጊዜ እኔን እንድታድኑኝ ብላ ነገረቻቸው። ይገርማችኋል። ገና እኮ ከተማዋ 12 ሰው ብቻ ነው ዘያ ከተማዋ ገና አልገቡም። ታላቅ ቅጥር አለ። ግን በእምነት በእግዚአብሔር ኃይል ይሄ ቅጥር እንደሚደረመስ ከተማዋ በእስራኤል ቁጥጥር ውስጥ እንደምትሆን ተረዳች። በእምነት ምን አሏት ይላል? ምልክት በርሽ ላይ ያሉ አንቺና ቤተሰቦችሽን ሰብስቢ፣ እኛ ከምናመጣው ጦርነት ትድኛለሽ አሏት። እሷም ሰንደቅ ዓላማዋን ተከለችና ቤተሰቦቿን ሰብስባዛ በኢያሪኮ ቅጥር ስትደረማመስ እነሆ ኃያላን ሲማረኩ ሲጠፉ እሷ ከቤተሰቦቿ ጋር በእምነት ናለች ይላል ዳነች። በእምነት ከዛስ ራኬብ እንደሩት
ወደ እስራኤል ሄዳ እነሆ ሰሎሞንን አገባች። እሷም በክርስቶስ ሐረግ ውስጥ ተቆጠረች። ራኬብ ሁለት ስም ነው ያላት። ራኬብ ማለት ለሁሉ የምትገኝ ማለት ነው። በሌላ መልኩ ደግሞ ራብ ተብላ ትጠራለች። ስለዚህ ይህቺ ሴት በእምነቷ አድናለች ማለት ነው። ከመጣው ነገር በእምነታችን ነው የሚያድነው። መጽሐፍም የሚለው እንደዛ ነው፣ በእምነት ያለ ይድናል ይላል። ስለዚህ ለሁላችንም ክርስቲያኖች ሶስት ነገሮችን ከሩት ተምረናል ማለት ነው። ይህ ብቻ ማነው ማለት አይደለም፣ እኔ ከጠቀስኳቸው ነው። የመጀመሪያው ነገር ምን አልኳችሁ? ጽናት ባላችሁበት መጽናት። ሁለተኛው ነገር ምንድን ነው አልኳችሁ? ጎበዝ እግዚአብሔርን መፈለግ። ሶስተኛው ምንድን ነው አልኳችሁ? እምነት። ስለዚህ በእነዚህ በሶስት ነገሮች ከጸናን እግዚአብሔር ይታረቀናል። ከእግዚአብሔር ጋር ከሆንን ደግሞ የማናሸንፈው ነገር የለም። በጥልቅ ውስጥ እንኳን ብኖር ልክ እንደ ዮናስ በዓሣ አንበሪ ውስጥ ሆኖ እግዚአብሔርን እንዳመሰገነው እኛም በጥልቅ ውስጥ እንኳን ሆነን እግዚአብሔር ከእኛ ጋር ነው ብለን ካመን የሚያነቃንቀን የለም። ለዛ ነው እኔ ከእናንተ ጋር እያለሁ እናንተ የማታምኑ እምነት የጎደላችሁ ብሎ ሐዋርያት ወቀሰው። ምክንያቱም መርከቧ ስትናወጥ ፈሩ፣ ሐዋርያት ተጨነቁ፣ እምነት ስለጎደላቸው ክርስቶስ ነው ያለው። እኛም መርከቢቷ ስትናወጥ እንደዚህ ፈርስ ስትል ሲያስፈራሩ አሕዛብ ሲደነፉብን ልትጠፉ ነው፣ ልንወርሳችሁ ነው፣ ስም አጠራራችሁ ከምድረ ገጽ ሊጠፋ ነው ሲሉ ያኔ ደንግጠን እምነት እንዳይጎለን ልንጠነቀቅ ያስፈልጋል ማለት ነው። ክርስቶስ ከኛ ጋር ነው ማለት ያስፈልጋል። ይህ ማለት ግን እንደው ክርስቶስ ከኛ ጋር ነው እንጂ እምነት አትጠፋ ማለት አይደለም። ይህ ፍቀራ ብቻ ነው። መጽናት ያስፈልጋል፣ በእምነት መታገል ያስፈልጋል፣ መጸለይ ያስፈልጋል። ይህን ስናደርግ ነው እንጂ ብዙ ክርስቲያኖች ጠፍተዋል። ይህ ምንም ጥርጥር የለውም። ቅዱሳን ሀገሮች እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ኤፍሬም፣ እነ ቅዱስ ባስልዮስ አጠቃላይ የቅዱሳን ሀገር የነበሩ በአሕዛብ ተወረዋል። ስለዚህ ሃይማኖት ነው እንጂ የማይጠፋው ክርስቲያኖች ይጠፋል። ይህ ምንም ጥርጥር የለውም። ስለዚህ ኢትዮጵያ የክርስቲያኖች ሀገር ናት፣ ክርስቲያን አይጠፋም ምናምን አይሰራም። ከሌሎች የተማረ ነገር ስለሆነ ስለዚህ በጽናት እምነታችንን ልናራምድ በእምነታችንን ልንጸና ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ነው። ስብሐት ለእግዚአብሔር። ይቆያል።